አክሱም ሙስሊም ምን ሆኑ? አይ መረጃው ሲኖረኝ ነው። መረጃው ሲኖረኝ አይ ሙስሊም ክርስቲያን እያልክ ትግራይ ላይ ፖለቲካ አትሰራ። እስከዛሬም በማይረባ ፖለቲካ ለተናገርኩት ይደብረኛል። እንኳን አሁን አክሱም ላይ ገብቼ የአክሱም ህዝብ ላይ ትግራይ ለትግራይ ወንድሙ ተጣላ ብዬ ፖለቲካ አልሰራም። የፖለቲካ አጀንዳ ከፈለጋችሁ ራሳችሁ ቀበጣጥሩ። እኔ ከማውራው ይልቅ ለአክሱም ሙስሊም ወንድም የአክሱም ክርስቲያን ወንድሙ ይበልጣል። ምንም ፖለቲካ አትሰሩ። በትግራይ ህዝብ ላይ ተታለን ከዚህ በፊት በማይረባ በቆሻሻ ፖለቲካ የትግራይን ህዝብ አስቀይመናል። በፍጹም ደግሜ አላርገው። ደግሜ በህይወት የማላረገው ነገር ቢኖር የትግራይ ህዝብን በማይረባ በቆሻሻ ፖለቲካ መልሼ እንዲህ ነው አይደለም። በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይ ነው። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ልስን እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ቴዲስ ፕሮሞሽን ቦሪም። እኔ ለምሳሌ ሙዚቃን ብዙም ስለማልቀጣጠል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ልስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። ምን ያህል ኮፒ እንደተሸጠ ግን አላውቅም። ይህን መመለስ የሚችሉት አሳታሚዎቹ ናቸው። ነገር ግን ያልተለመደ እንደነበር ሁኔታው ሁሉም ሰው የሚያዩ ይመስለኛል። መጀመሪያ ወደ 600 ምናምን ሺህ ኮፒ ታትሞ እንደነበር አውቃለሁ። ከዛ በኋላ ስላለ ሁኔታ ማለት ነው።
ጥላሁን ገሰሰ ጭብጨባ ከዳር የወንዶች ዕቃ መለኪያ የሆነች ልጅ ነው ጆን ዕቃውን ርዝመቱን ለካባት። ከዛን አይ ዕቃዬ ደርሷል አሁን ለአቅመ ሴት ደርሷል ብሎ ሌላ ሴት የምትሆነው ጋር ሄደ። እስጢፎ እስቲ ዕቃዬ ይደርሳል እስተ ጂፖት አለና ለካባት። ለካ እንደዚህ ለካና አሁን ይደርሳል ጂፖት አላት። ሂጂ አላት። ሄዳ ዱባይ ላይ አስመነቀረችው። ይሄ እስጢፎን ትራፊ ማለት ነው። ከዛን እስጢፎ ወደ ሌላ ህይወት። ያኛው ጥቁሩ ልጅስ ማን ነበር ስሙ? እንደ ራፐር እሱ እስቲ ዕቃዬ ለአቅመ ጂፖት ደርሷል አለ ለካ። ከዛን አይደርሷል በቃ የወንድ ዕቃ መለኪያ ናት እኮ። እርግጠኛ ሲሆኑ በቃ ዛሴት ወደ ህይወትሽ። ወንዶች እንኳን ጨዋ ናቸው። እኛውን አዶንያስን እንዳታበላሽብን በጣም ለንጉሳችን መጠንቀቅ አለብን። የእውነት በጣም ትልቅ ተስፋ ያለው ሰው ምን እየተወራ ያለው እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነች እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለኝ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር በአካል አለው አውቃለሁ። ስለዚህ ውሸት የሚወራው አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። የአዲስ አበባ ወጣትን በህወሓት ዘመን ተቃዋሚ በመምሰል ወጣቱ እንዲከተለው ሳይታሰር ታሰር እየተባለ ሲፈታ አይተናል። ተቃዋሚ አይደለም። የቴዲ ግጥሞች በሙሉ ከአባቱ የተገኙ ናቸው። አባቱ የሬዲዮ አዘጋጅ ነበሩ። በጣም የታወቁ የምናከብራቸው ናቸው። እሳቸው የአማራ ወታደሮችን ግጥም በፖስታ ሰብስበው ጠርዘው ያስቀመጡለት ነው። ምንም ከአማራ ውጭ የሚዘፍነው አንድም ነገር የለውም። በአማራ ዝና፣ በአማራ ቋንቋ፣ በአማራ ባንዲራ፣ በአማራ ሀገር ጥበቃ የሚሸልም። ስለዚህ ቴዲ ኦሮሞን ይጠላል የሚባለው ውሸት ነው። ምክንያቱም አባቱ ኦሮሞ ናቸው፣ ገርማሞ ዱካሳ ናቸው። ውሸት ነው። ጉራጌ ምናምን እየተባለ የሚቀባጠረውና ቴዲ ኢትዮጵያን ቢወድ ኖሮ ልጆቹን አሜሪካን አይወልድም ነበር። በጣም የማዝነው ግን የኢትዮጵያ ሕዝብ ዕውቀት ስለሌለው ቴዲ ኦፕ ባስደረገ ቁጥር ንጉሱ ተወልደዋል የሚሉ የኳስ አድናቂዎች አሉ።